ካዛንቺስ ልትዋብ ነው። በኢትዮጵያ የመጀመሪያ የሆነው አዲሱ 226 ሺህ ካሬ ላይ ያረፈው አያት መንደር ካዛንቺስ ሰማይ ስር ሽያጭ ተጀመረ። ከባለ 1 መኝታ እስከ ባለ 4 መኝታ ስፋት ያላቸው ዘመናዊ ቤቶች በ20 በመቶ ቅድመ ክፍያ በታሪካዊቷ ካዛንቺስ የቤት ባለቤት የሚሆኑበት እድል ተመቻችቷል። የቅንጡ መንደር የመጫወቻ ቦታዎች፣ የህዝብ ፕላዛ፣ አረንጓዴ ቦታዎች፣ ደረጃውን የጠበቀ ሞል፣ የንግድ ሱቆች፣ 12000 ተሽከርካሪ የሚያቆሙ ቤዝመንት ፓርኪንግ፣ ለእግረኛና ለብስክሌት ተጠቃሚዎች ምቹ የሆኑ መንገዶች ያካተተ በመሆኑ እርሶም የዚህ አዋጭ ኢንቨስትመንት ተጠቃሚ ሁኑ። ስልክ 0912633107 ፈጥነው ይደውሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የብር የመግዛት አቅም መዳከም የዘንድሮውን ትንሳኤ ለሸማቾች ፈታኝ እንዳደረገው ተነግሯል። መረጃውን የምናጋራችሁ ይሆናል። ጥያቄ ተነስቶበት የነበረው የመገናኛ ብዙሃን ማሻሻያ አዋጅ ለውጥ ላይ የተሰማ መረጃ ይዘናል፣ ትሰሙታላችሁ። ሰራተኞቹ ከስራ የተሰናበቱበት መንገድ ከህግ ውጪ በመሆኑ ቅሬታ ማስነሳቱን ቀጥሏል ተብሏል። ይህንንም በዝርዝር ይዘነዋል። የህብረት ስራ ማህበራት የምርት አቅርቦትን በተመለከተ አዲስ ይፋ ያደረገው መረጃ አለ። መረጃው ምንድነው? የሚሉትንና ሌሎች የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በቪየትናም በሩዝ ምርትና የእሴት ሰንሰለት ላይ በጋራ ስራዎች ላይ ስምምነቶች መደረጋቸውን የግብርና ሚኒስቴር አስታወቀም። በቪየትናም ቆይታ በሩዝ ምርትና የእሴት ሰንሰለት ላይ በጋራ ሰፊ ስራዎችን መስራት የሚያስችሉ ስምምነቶች መደረጋቸውን የግብርና ሚኒስተሩ ዶክተር ግርማ መንቴ ተናግረዋል። ሚኒስተሩ ዶክተር ግርማ የጠቅላይ ሚኒስተሩን የቪየትናም ቆይታን አስመልክተው ማብራሪያ የሰጡ ሲሆን በማብራሪያቸውም ቪየትናም በአጭር ጊዜ ውስጥ ቀጣይነት ያለው እድገት በማስመዝገብ መካከለኛ ገቢ ወዳላቸው ሀገራት የገባች መሆኗን አንስተዋል። በተለይም የግብርና ልማቷን በማዘመን ትልቅ እድገት ማስመዝገቧን ተናግረው ባለፉት 20ና 30 ዓመታት በግብርና ላይ በሰራችው ስራ አሁን ላይ በዓለማችን ከፍተኛ የቡና አምራችና ላኪ ሀገር መሆን መቻሏንም ገልጸዋል። ኢትዮጵያም አንዷ ከፍተኛ የቡና አምራች ሀገር መሆኗን የገለጹት ሚኒስተሩ ቪየትናም በሩዝና በአትክልት እንዲሁም ፍራፍሬ ትልቅ አቅም መፍጠሯን አንስተዋል። ቡና ኤክስፖርት በማድረግ $4 ቢሊዮን እንደምታገኝም ጠቅሰው ከዚህም ብዙ ልምድ መውሰድ እንደሚቻል ተናግረዋል። በ7 ሚሊዮን ሄክታር መሬት ላይ ሩዝ በማልማት 24 ሚሊዮን ቶን ምርት እንደምታገኝ የተነገረ ሲሆን ኢትዮጵያም ባለፉት 2 ዓመታት ወደ 1.6 ሚሊዮን ሄክታር መሬት ላይ ሩዝ ማምረት መጀመሯን በማብራሪያቸው አንስተዋል። ከአትክልትና ፍራፍሬ ስራዎች አንጻር የሚወሰደው ተሞክሮ ምርቶቹ ሳይበላሹ የሚጓጓዙበት ስርዓት መሆኑን የጠቀሱት ዶክተር ግርማ ምርቶቹን ከመነሻቸው ጀምሮ የሚሰበሰቡበት መንገድም ልምድ የሚወሰድበት መሆኑንና ይህም የድህረ ምርት ብክነት የቀነሰበትን መንገድ እንደሚያሳይም ተናግረዋል። ጥያቄ ተነስቶበት የነበረው የመገናኛ ብዙሃን ማሻሻያ አዋጅ ለውጥ ሳይደረግበት መጽደቁ ተነገረም። ከሰሞኑ ለህዝብ ተወካዮች ምክር ቤት ቀርቦ በመገናኛ ብዙሃን ባለሙያዎችና በሙያ ማህበራት ጥያቄ የተነሳበት የመገናኛ ብዙሃን ማሻሻያ ረቂቅ አዋጅ የቀረቡ አስተያየቶች ማስተካከያ ሳይደረግባቸው በፓርላማ በብልጫ ድምጽ መጽደቃቸው ተነግሯል። የመገናኛ ብዙሃን አዋጅ ቁጥር 1238/2013 ለማሻሻል በቀረቡት ድንጋጌዎች ከባለድርሻ አካላት ጋር በተደጋጋሚ በተካሄዱ ውይይቶች እንዲቀየሩ ተብለው የነበሩ ድንጋጌዎች ባሉበት እንዲቀጥሉ ቢጠየቅም ተሻሽለው መጥተዋል የተባለው በመገናኛ ብዙሃን ባለስልጣን ተግባርና ኃላፊነት እንዲሁም የዕለት ተዕለት ስራዎች አፈጻጸም ላይ ክፍተት የፈጠረ መሆኑ ከመገናኛ ብዙሃን የቁጥጥር ስልጣንና ተግባር አኳያ ሲመዘን በርካታ ክፍተቶች ያሉበት መሆኑ ተገልጿል። በዚህም
የሚዲያ ነጻነትና የሕግ ተጠያቂነት ሚዛናቸውን ጠብቀው እንዲሄዱ አለመደረጉን ማጣጣም አስፈላጊ መሆኑ ስለታመነበት አዋጁን ማሻሻል አስፈላጊ ሆኖ በማብራሪያው ተመላክቷል መባሉን ሪፖርተር ጋዜጣ አስነብቧል። የሕዝብ ተወካዮች ምክር ቤት አባላት በበኩላቸው የሰብአዊ መብቶችና የእንባ ጠባቂ ተሿሚዎች በምክር ቤት የሚሾሙ ከሆነ ገለልተኛ የሚዲያ ተቋም እንዲኖር ቦርዱና ባለስልጣኑ በምክር ቤት የሚሾሙ አባላት ሊኖሩት ይገባል ሲሉ ጠይቀዋል። አባላቱ አክለውም በመገናኛ ብዙሃን የሚሰሩ አካላት ከፍተኛ የሆነ ስነ ምግባር ተላብሰው ሕዝብን ሊጠቅሙና ሊያሸጋግሩ የሚችሉ ተግባራት ላይ በመስራት የበኩላቸውን ድርሻ ለመወጣት የሕዝብ ድምፅ ሆነው መስራት አለባቸው ብለው ፓርላማው የአዋጁን ማሻሻያ እንዲያጸድቅም ጠይቀዋል። በዚሁ ዙሪያ ላይ የመንግስት ተጠሪ የሆኑት ዶክተር ተስፋዬ በልጅጌ በሰጡት ማብራሪያ በኢትዮጵያ ባለፉት 7 ዓመታት ሚዲያው በነጻነት በስፋት በተደራሽነትና በሚጠበቀው ቋንቋ በከፍተኛ ሁኔታ መጨመሩን ተናግረዋል። በመጨረሻም ረቂቅ አዋጁ ለ1 ሰዓት ተኩል ያክል ክርክር ከተካሄደበት በኋላ በስብሰባው ከተገኙ 248 አባላት መካከል በአንድ ተቃውሞ፣ በአንድ ድምፅ ተአቅቦና በአብላጫ ድምፅ ጸድቋል። ሰራተኞቹ ከስራ የተሰናበቱበት መንገድ ከሕግ ውጪ በመሆኑ ጉዳዩን ወደ ፍርድ ቤት ለመውሰድ እንቅስቃሴ ተጀምሯል ሲል የሰራተኞች ማህበር አስታወቀም። ከወራት በፊት በመሬት መንቀጥቀጥ ምክንያት ጉዳት የደረሰበት የከስም ስኳር ፋብሪካ ከ1000 በላይ የሚሆኑ ሰራተኞቹን የ2 ወር ማስጠንቀቂያ በመስጠት የስራ ውላቸው እንዲቋረጥ ማድረጉን ተከትሎ ቅሬታው እንደቀጠለ ይገኛል። በዚህም በአሁኑ ሰዓት ሰራተኞቹ በመጠለያ ጣቢያና ከዘመድ ጋር ተጠግተው እንደሚገኙ የገለጹት ቅሬታ አቅራቢዎቹ ለ2 ወራት ያክል ደሞዝ ባለመከፈሉ ደግሞ በከፍተኛ ችግር ውስጥ መውደቃቸውን ገልጸዋል። የሰራተኞቹን ቅሬታ ተከትሎም የከስም ስኳር ፋብሪካ የሰራተኞች ማህበር ሊቀመንበር አቶ ጌታሁን አርፊጮ በበኩላቸው ፋብሪካው ሰራተኞችን ከስራ ያሰናበተበት መንገድ ከሕግ አግባብ ውጪ በመሆኑ ጉዳዩን ወደ ፍርድ ቤት ለመውሰድ እንቅስቃሴ መጀመሩን ተናግረዋል። ፋብሪካው ሰራተኞቹን ሲያሰናብት የ2 ወር ማስጠንቀቂያ ማለትም ሚያዝያ 10 ቀን 2017 ዓ.ም የሚያበቃ ውል ነው የሰጠው ብለው ይህ ደግሞ ትክክል አይደለም፣ በመጀመሪያ ሰራተኞችን በአጭር ጊዜ ውስጥ ከመበተን አማራጮችን መመልከት ነበረበት ብለዋል። ፋብሪካው ለወጪ ቅነሳ ሲል የሰራተኞችን ጥቅም አሳጥቷል፣ መብትም ጥሷል የሚሉት አቶ ጌታሁን ሰራተኞቹ በ2 ወር የማስጠንቀቂያ ጊዜ ከሰጠ በኋላ 1 ወር ከ14 ቀን በኋላ ደግሞ ወደ ኋላ ተመልሰው የዓመት ረፍት እንዲሞሉ አስገድዷቸዋል ሲሉ መናገራቸውን የገበያ ሚዲያ ምንጮች ዘግበዋል። ሴት ሰራተኞችን በተመለከተም በአሰሪ ሰራተኛ አዋጅና በህብረት ስምምነቱ መሰረት ነፍሰ ጡር በሆኑበት ሰዓትና ወልደው 4 ወር እስኪሞላቸው ድረስ ከስራ አይቀነስም የሚል ህግ ቢኖርም ህጉ ግን ተጥሷል ብለዋል። ፋብሪካው የሰራተኛን ቅነሳ ሲሰራ ከሰራተኛ ማህበሩ ጋር መነጋገር ሲገባው ብቻውን ወስኖ ሰራተኞችን አሰናብቷል። በዚህም ደግሞ ይህንን የመብት ጥሰት በመያዝ ወደ ህግ ለመሄድ እንቅስቃሴ ተጀምሯል ሲሉ ገልጸዋል። ሊቀመንበሩ አክለውም ለአፋር ክልል ርዕሰ መስተዳደር ቢሮ፣ ለኢትዮጵያ ኢንቨስትመንት ሆልዲንግ፣ ለከስም ስኳር ፋብሪካ አመራር ቦርድ ጥያቄ አቀርበው እንደነበርና ነገር ግን ምላሽ የሚሰጣቸው አካል እንዳላገኙ ዘገባዎቹ ጠቅሰዋል። በዚህም ይህን ቅሬታ ተከትሎ የከስም ስኳር ፋብሪካ ስራ አስኪያጅን ለማግኘትና ሀሳባቸውን እንዲያካፍሉ የተደረገው ጥረት እንዳልተሳካ ተነግሯል። የህብረት ሥራ ማህበራት ምርት ማቅረባቸው ብቻውን በቂ አይደለም ሲል የአዲስ አበባ ከተማ አስተዳደር የህብረት ሥራ ኮሚሽን አሳሰበም። ለህብረተሰቡ በተገቢው መንገድ ተደራሽ እስካልሆነ ድረስ ምርት መቅረቡ ብቻውን በቂ አለመሆኑንና በተገቢው መንገድ ተደራሽ መሆኑን ማረጋገጥ እንደሚገባ ኮሚሽኑ አሳስቧል። በዚህም መፍትሄ ይሆን ዘንድ ለህብረተሰቡ በተገቢው መንገድ ምርቱ መድረሱን የሚያረጋግጥ ግብረ ኃይል መቋቋሙን ደግሞ የኮሚሽኑ የህዝብ ግንኙነት ጉዳዮች ዳይሬክተር አቶ ጥላሁን ጌታቸው ተናግረዋል። ከበዓሉ ጋር ተያይዞ አንዳንድ ኃላፊነት የጎደላቸው ሸማች ማህበራት በተቀመጠላቸው ዋጋ ለማህበረሰቡ ሊያቀርቡ እንደሚችሉም ተናግረዋል።
እንዲሁም ደግሞ ኃላፊነት የጎደለው ስራ የሚሰሩ ሸማች ማህበራት ሲገጥሙት ማህበረሰቡ ለተቋቋመው ግብረ ኃይል ጥቆማ መስጠት ይኖርበታል ሲሉም ገልጸዋል። የሸማች ማህበራት ለህብረተሰቡ በተመጣጣኝ ዋጋ እንዲያቀርቡ ከመንግስት ድጋፍ እንደሚደረግላቸው ገልጸው በተመጣጣኝ ዋጋ ማቅረብ ግዴታቸው ነው ሲሉም አስረድተዋል። የህብረት ስራ ኮሚሽን ላይ የሚፈጸም ማንኛውም ህገወጥ ድርጊትን ለመቆጣጠር ከደንብ ማስከበር ባለስልጣን ጋር በትብብር እየተሰራ እንደሚገኝም ጨምረው ተናግረዋል። የሸማች ህብረት ማህበራት በ239 የስጋ ቤቶች ላይ ከ460 ብር እስከ 520 ብር የ1 ኪሎ ስጋ ለማቅረብ ዝግጅት ማጠናቀቁንና በዚያው እንዲያቀርቡም ደግሞ መረጃ መሰራጨቱ ይታወሳል። ቀጥለናል። ውድ ተከታታዮቻችን በመጨረሻም በዝርዝር ወደምንመለከተው መረጃችን ስንሸጋገር ደግሞ የብር የመግዛት አቅም መዳከም የዘንድሮውን ትንሣኤ ለሸማቾች ፈታኝ እንዳደረገው ተገልጿል። የዘንድሮ የፋሲካ በዓል በሸማቾች ዘንድ ከፍተኛ ፍላጎት ያላቸው እንዲሁም የሚስተዋልባቸው እንደ ዶሮና በሬ ያሉ ዋጋቸው በከፍተኛ ሁኔታ መጨመሩ የብር የመግዛት አቅም ማሽቆልቆል ጋር ተዳምሮ በበዓሉ ወጪ ላይ ከፍተኛ ጫና መፍጠሩ ተነግሯል። በተለይም ባለፈው ዓመት ለበዓሉ በአማካኝ እስከ 1300 ብር ይሸጥ የነበረው ዶሮ በዘንድሮ ዓመት ደግሞ ዋጋው በእጥፍ ጨምሮ እስከ 2500 ብር የተሸጠ ሲሆን ይህም ደግሞ 92 በመቶ አካባቢ ጭማሬ ተደርጎበታል ተብሏል። ዘንድሮ በተመሳሳይ የእንቁላል ዋጋም በከፍተኛ ሁኔታ በመናር አንድ እንቁላል ከ20 ብር እስከ 25 ብር እንደተሸጠ መታየቱ የህብረተሰቡን ስጋት ጨምሮታል ሲል ካፒታል ጋዜጣ ዘግቧል። እንዲሁ የእርድ ከብት ዋጋም ጭማሬ ማሳየቱ የተገለጸ ሲሆን ባለፈው 2016 ዓ.ም የፋሲካ በዓል ወቅት በአማካኝ እስከ 60 ሺህ ብር ይሸጥ የነበረው አንድ በሬ በዚህ ዓመት ግን ዋጋው ከ80 ሺህ እስከ 90 ሺህ ብር መሸጡ ተነግሯል። ይህ ሁኔታ ደግሞ የብር የመግዛት አቅም ከኑሮ ውድነቱ ጋር ተዳምሮ በበዓሉ ወጪ ላይ ከፍተኛ ተጽዕኖ ማሳደሩን ሸማቾች አብራርተዋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እንደዚሁን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። ካዛንቺስ ልትዋብ ነው። በኢትዮጵያ የመጀመሪያ የሆነው አዲሱ 226 ሺህ ካሬ ላይ ያረፈው አያት መንደር ካዛንቺስ ሰማይ ስር ሽያጭ ተጀመረ። ከባለ 1 መኝታ እስከ ባለ 4 መኝታ ስፋት ያላቸው ዘመናዊ ቤቶች በ20 በመቶ ቅድመ ክፍያ በታሪካዊቷ ካዛንቺስ የቤት ባለቤት የሚሆኑበት እድል ተመቻችቷል። የቅንጡ መንደር የመጫወቻ ቦታዎች፣ የህዝብ ፕላዛ፣ አረንጓዴ ቦታዎች፣ ደረጃውን የጠበቀ ሞል፣ የንግድ ሱቆች፣ 12000 ተሽከርካሪ የሚያቆሙ ቤዝመንት ፓርኪንግ፣ ለእግረኛና ለብስክሌት ተጠቃሚዎች ምቹ የሆኑ መንገዶች ያካተተ በመሆኑ እርሶም የዚህ አዋጭ ኢንቨስትመንት ተጠቃሚ ሁኑ። ስልክ 0912 63 3107 ፈጥነው ይደውሉ።